ታማኝ ነው ሁልጊዜ በቃሉ የእግዚአብሔር ልጆች እንኳን ደስ ያላችሁ የያዕቆብ አምላክ ሞገስ ሆነላችሁ ስንቱን ተራራ አልፈነዋል በሰገነት ላይ አቁሞናል እስኪ እንዘምር በደስታ ሁሌ ታማኝ ነው የኛ ጌታ ከኛ የሆነ ምንም የለ ተመስገን ጌታ ለዘላለም ስራህ በምስጋና በልጆች ላይ እንደገና ይህን ላደረገ ሃሌሉያ በሉ እግዚአብሔር ታማኝ ነው እግዚአብሔር ታማኝ ነው ሁልጊዜ በቃሉ የእግዚአብሔር ልጆች እንኳን ደስ ያላችሁ የያዕቆብ አምላክ ሞገስ ሆነላችሁ የማይሆን መስሎ የታየን በእግዚአብሔር ሆኖ ስላየን እንደ አሳፍ ልጆች ተሰልፈን ስሙን በቅኔ ለማመስገን የተባረከ በመዳፉ ቅኔን ያፈሳል ሁሌ ባፉ ከመላእክት ጋር አንድ ሆነናል የእግዚአብሔር ሥራ መስጦናል ይህን ላደረገ ሃሌሉያ በሉ እግዚአብሔር ታማኝ ነው ሁልጊዜ በቃሉ የእግዚአብሔር ልጆች እንኳን ደስ ያላችሁ የያዕቆብ አምላክ ሞገስ ሆነላችሁ ጋኑ ቢጎድል የወይን ጠጁ ያስባል ጌታ ለወዳጁ መናኛው ይውጣ ከቤታችን አዲስን ጠጣ ጌታን ይዘን አቤኔዘር ነው መዝሙራችን እየረዳን ነው አምላካችን ፊታችን በራ በምስጋና አቤኔዘር ነው መዝሙራችን እየረዳን ነው አምላካችን ይህን ላደረገ ሃሌሉያ በሉ እግዚአብሔር ታማኝ ነው ሁልጊዜ በቃሉ የእግዚአብሔር ልጆች እንኳን ደስ ያላችሁ የያዕቆብ አምላክ ሞገስ ሆነላችሁ የማይሆን መስሎ የታየን በእግዚአብሔር ሆኖ ስላየን እንደ አሳፍ ልጆች ተሰልፈን ስሙን በቅኔ ለማመስገን የተባረከ በመዳፉ ቅኔን ያፈሳል ሁሌ ባፉ ከመላእክት ጋር አንድ ሆነናል የእግዚአብሔር ሥራ መስጦናል ይህን ላደረገ ሃሌሉያ በሉ እግዚአብሔር ታማኝ ነው ሁልጊዜ በቃሉ የእግዚአብሔር ልጆች እንኳን ደስ ያላችሁ የያዕቆብ አምላክ ሞገስ ሆነላችሁ እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን አሜን ለዚህ ያደረሰን አምላካችን እግዚአብሔር ስሙ ይመስገን ስብሐት ለእግዚአብሔር አሜን አሜን ዲያቆንዬ እግዚአብሔር አምላክ ይባርክ
ቅዱሳኑ ጻድቃን ሰማዕታት በበጉ ፊት የሚያቀርቡትን ዝማሬ ያሰማል። እሺ ከዚህ በኋላ መርሃ ግብራችን የሚሆነው ያው ተማሪዎች ከላይ ከወንጌል ከመምህር አማኑ ጋር ላለፉት ጊዜያት ትምህርት በመማር ያሳለፋችሁ እህቶች ወንድሞች እንኳን ደስ ያላችሁ። ቅድም ዲያቆን ስለሺ ለምስባኩ እንደነገረን በእግዚአብሔር ቤት መረቅናችሁ ብሏልና በእግዚአብሔር ቤት ለመመረቅ ያበቃችሁ ያበቃን የአባቶቻችን አምላክ የተመሰገነ ይሁን። የተማራችሁትን ትምህርት በልቦናችሁ ሰሌዳ ጽፎ በሃይማኖት የምትጸኑበት በምግባር የምትቀኑበት በምድር በረከት በሰማይ ደግሞ ርስት የምታገኙበት እንዲያደርግልን የአምላካችን ቅዱስ ፈቃዱ ይሁን። በጣም የተወደደውን የመጽሐፍ ክፍል ተምራችኋል። የዚህ የዮሐንስ መልእክት በውስጡ እጅግ በጣም የተወደደ ክፍል ነው። ያው እንዳልሻማ ጊዜ የመዝጊያ ንግግር የሚያደርግና ቡራኬ የሚሰጥ አባት ሊዳስስ ሊያነሳ ስለሚችል ከክፍሉ ላይ እኔ ሌላ አንድ የመጽሐፍ ቅዱስ ክፍል አንስቼ አጠራራለች ደቂቃ የእግዚአብሔር አምላካችንን ድምፁን እንሰማለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ቅዱስ መንፈሱን ወደኛ ይላክልን። በትንቢተ ሕዝቅኤል 3ኛው ምዕራፍ ላይ እንዲህ የሚል ቃል ተጽፎ እናገኛለን። ይህንን መጽሐፍ ብላ የሚል ቃል ተጽፎ እናገኛለን። ቃሉን በትንቢተ ሕዝቅኤል ምዕራፍ 3 ላይ ነው የምናገኘው። ቃሉን የተናገረው እግዚአብሔር አምላካችን ነው። ቃሉ ለጊዜው በነብዩ በሕዝቅኤል አማካኝነት ለሁላችን የተነገረ ቃል ነው። እሷን መነሻ በማድረግ መጽሐፍን እንዴት መብላት እንዳለብን፣ መጽሐፍን ለምን እንደምንበላ በጥቂቱ ለማየት እንሞክራለን። እግዚአብሔር ጌታ መንፈስ ቅዱስ ከሁላችን ጋር ሆኖ የቃሉን ደጅ ከፍቶልን በቃሉ እንድንባረክ በሰማነው ቃል ፍሬ እንድናፈራ መንፈስ ቅዱስ ከሁላችን ጋር ይሁንልን። ይህንን መጽሐፍ ብላ ብሎ ይጀምራል። እንግዲህ ይህንን መጽሐፍ ብላ ሲል መቼስ አንድ ጊዜ እንደውም አንድ የተነሳ የዋህ ነበርና ወረቀቱን ጠቅልሎ ሲበላው አይተናል። መጽሐፉን ብላ ተብሏል ብሎ በእውነት ከየዋህነት ከሆነ እግዚአብሔር እንዲህ አይነቱን የዋህነት እንደ ኃጢአት አይቆጥረውም። እንደው ግን ዝም ብሎ አለ አይደለ እንደው ለመታወቅ ሰው እንዲያውቀው ከሆነ ደግሞ ከባድ ነው። ምክንያቱም የመጽሐፍን ቃል በቃል ተርጉመው በቅድስና ማድረግ የምናውቃቸው ቅዱሳን ሰዎች አሉ። አይን ከምታሰናክል አውጥ ተጣላት የሚለውን ተመልክቶ ነው ስምዖን ጫማ ሰፊው አይኑን አውጥቶ ይጣለው። አካለ ሥላሴን ማፍረስ ኃጢአት ነው። በዛ ግን አልተጠየቀም ስምዖን። ለምን? ያደረገው ከቅንነት ስለሆነ ማለት ነው። ያ ሰውዬ ግን ከቅንነት ነው ብዬ አላስብም። ከእውቀት ማነስ እንዲሁም ደግሞ ከድፍረትና ከተለያዩ ነገሮች ነው ያደረገው። በአጠቃላይ ግን ይህን መጽሐፍ ብላ ሲል ወረቀቱን ጠቅልለ ብላው ማለት ሳይሆን እንደዚህ እንደላይ ከወንጌል መምህር አማኑኤል ያሉ መምህራን ጊዜያቸውን መስዋዕት አድርገው ወንበር ዘርግተው ቤት ከፍተው ጉባኤ አበጅተው በሚናገሩ ጊዜ ቁጭ ብለህ ተማር ነው። ቁጭ ብለህ ስማ፣ ቁጭ ብለህ አድምጥ። ለሕይወት የሚሆንህን የእግዚአብሔርን ቃል ፍሬ የምታፈራበትን በምድር በረከት በሰማይ ርስት የሚያሰጥህን ቃሉን ጠማማ ብትሆን የምትቀናበትን፣ ብትጎብጥ የምትቀናበትን፣ ብትወድቅ የምትነሳበትን ቃሉን በደንብ አድርገህ ስማው እያለ ነው መጽሐፍ ቅዱስ የሚነግረንና ይህን መጽሐፍ ብላ ሲል ቃሉን ተማረው ማለት ነው። ቃለ እግዚአብሔርን ለመማር አትቦዝን። ልክ ለቁመተ ስጋ የሚሆን ሁል ጊዜ በቁርስ በምሳ በራት እያልክ ከአትክልቱ ከጥሬው ከቁርጡ ከጥብሱ እያልክ እንደምትበላ ሁሉ ለስጋ ለነፍስህ ደግሞ ቃለ እግዚአብሔር ያስፈልግሃል። ምክንያቱም ሰው ይላል መጽሐፍ በእንጀራ ብቻ አይኖርም፣ የሚኖረው በእግዚአብሔር ቃል ጭምር ነው ተብሎ ተጽፏል። አሁን ሰው ያልገባው ነገር ምንድን ነው ካላችሁኝ የተሰራበትን ነገር አለማወቁ ይመስለኛል። አሁን ሰው የሁለት ነገር ውጤት ነው፣ የስጋና የነፍስ። ሰው በዚህ ምድር ላይ ረክቶ መኖር የሚችለው ሁለቱን አስማምቶ ሲኖር ነው። ደስተኛ ሰው ለመሆን ከፈለጋችሁ መጀመሪያ ምንድን ነው ስሪት? ስጋና ነፍስ ነኝ። ስጋ የሚፈልገው ነገር አለ፣ ነፍስ የምትፈልገው ነገር አለ። አብዛኞቻችን ለስጋ የሚሆነውን ነገር አብዝተን ስለምንጠቀም አብዝተን ስለምናደርግ የስጋ ፈቃድ የነፍስ ፈቃድን ይጫናትና
ሰው ደስታ የሚለውን ነገር በህይወቱ ብዙ ጊዜ ሲያጣ ታዩታላችሁ። ስለዚህ ሁለቱን ባላንስ አድርጎ መኖር ያስፈልጋል። ስጋ መብላት ይፈልጋል፣ መጠጣት ይፈልጋል፣ ሲደክመው ማረፍ ይፈልጋል። እነዚህን ነገሮች መከልከል የለብንም፣ በሚገባው መጠን መስጠት አለብን። ነፍስ እንዲሁ ደግሞ ትራባለች፣ ነፍስ ትጠማለች። የምትራበው የምትጠማው ግን ምንድነው ከተባለ ቃለ እግዚአብሔር ስለሆነ ክርስቲያን ሰው የሆነ በአጠቃላይ በእንጀራ ብቻ አይኖርም። የእግዚአብሔር ቃል ግድ ያስፈልገዋል። የእግዚአብሔር ቃል አያስፈልገኝም የሚል የሰው ፍጡር የለም። ባለጸጋ ብትሆኑ፣ ተርታ ሰው ብትሆኑ፣ ባለስልጣን ብትሆኑ፣ ረጅምም አጭርም ብትሆኑ ብንሆን የእግዚአብሔር ቃል ያስፈልገናል እና ቃሉን ግድ መማር አለብን። ስለዚህ ይህን መጽሐፍ ብላ ያለው መጽሐፍ ለዚህ ነው፣ ለሁሉም ያስፈልገው። እንግዲያው ይህን መጽሐፍ ብላ ብሎ ዝም ብሎ አይደለም ብላ ያለው፣ እንዴት መብላት እንዳለብን ራሱ ተንትኖ ይነግረናል። ለምሳሌ ይህን መጽሐፍ ብላ ካለ በኋላ ሄል ቤት ተናገረው ይላል። ሀገራችን አባ ከመጠንጠቅ ደም ነዋል የሚሉት ሳይበሉ አሁን ያልበሉ ሰዎች እያበሉን ነው። ያልበሉ ሰዎች ካላበላዋችሁ፣ ቤተክርስቲያን ያልተማሩ ሰዎች ካላስተማርኳችሁ፣ ከአባቶች እግር አንድ ቀለም ያልሰሙ ሰዎች እኛ ካልጫንባችሁ እያሉን በጣም እየተቸገርን እንገኛለን። ሰውም ደግሞ የቤተክርስቲያን መምህራን፣ ዲያቆናት፣ መምህራን ከሚያስተምሩት ይልቅ ዝም ብሎ በቃ ሁሉ ቢጮህበት ማጋጣሚ ያለበት ተገቢ አይደለም። ሰው ቃሉን ሳይበላ ለሰውት አይቻልም። መጽሐፉ ያለው ምንድነው? ብላና አለ ሄደ ለቤተ እስራኤል ተናገረው ነው ያለው። ለሰዎች ቃለ እግዚአብሔርን ለመመስከር መጀመሪያ እኔና እናንተ ቁጭ ብለን ቃሉን መብላት ማለት መስማት መቻል እንዳለብን ነው መጽሐፍ ቅዱስ የሚነግረን። ከዛ ምናና ሕዝቅኤል ሲናገር በሕዝቅኤል ላይ ሲናገር አፌን ከፈትኩኝ ያለው። አሁን እንግዲህ ብላ ተብሏል። እግዚአብሔር ብላ ካለው የመጀመሪያው የሚጠበቅበት አፉን መክፈት ስለሆነ እንግዲህ አፍ መክፈት ሲባል በሌላ እንዳትወስዱት፣ ያው ለስድብ የሚከፈቱ አፎች ስላሉ ማለት ነው። አፌን ከፈትኩ ሲል አፍ ያለው ይሄንን አፍ አይደለም፣ አፈ ልቡናዬን ከፈትኩ ነው። አፈ ልቡናዬን ከፈትኩ እንደማን ቢሉ እንደ ሊዲያ። ሁልጊዜ መምህራን ፕሮግራም መሪዎች የሚያነሷት ታዋቂ ሴት ብትሆን ሀርሻጯ ሊዲያ ናት። የሐዋርያት ሥራ 16ኛው ምዕራፍ ከቁጥር 13 ጀምሮ የምናገኛት የቲያጥሮን የሐር ሻጭ ነጋዴ የሆነች ቅዱስ ጳውሎስ በሚሰብክ ጊዜ ጌታ ልቧን የከፈተላት ሴት ተብላ ተጠቅሳለች። ለዚህ ነው መምህራን ወይም ፕሮግራም መሪዎች ሲናገሩ ምን ይላሉ? ጋሪው የቅዱስ ጴጥሮስን አንደበት ለሰሚያኑ ደግሞ ሰሚ ጆሮ አስተዋይ ልቦና እንደ ሊዲያ ያድለን ይላሉ። ይቺ የተቀደሰች ታላቅ ሴት ልቡናዋን መንፈስ ቅዱስ የከፈተላት ናት። ስለዚህ አፌን ከፈትኩ ማለት አፈ ልቡናዬን ቃሉን ለመስማት ከፈትኩ ማለት ነው። አፈ ልቡናዬን ቃሉን ለመስማት ከፈትኩኝ። ስለዚህ የልቦናችንን አፍ ቃሉን ለመስማት መክፈት አለብን ማለት ነው። የመጀመሪያው መጽሐፉን ለመብላት ምን ያስፈልጋል ከተባለ አፈ ልቡናን መክፈት ያስፈልጋል። የብዙ ሰው አፈ ልቡናው ዝግ ነው። አፋዊ የሆነው ይሄ ስድብ የሚወጣበት አፉ ለስድብ በጣም ፈጣን ነው። ዓለማዊ ለሆነ ነገር አንድ ከተባለ 30 ነው የምናወራው። ለመንፈሳዊ ነገር ልጉም ነው የምንሆነው። ይገርመኛል። ድዳ ነው የምንሆነው። አፍ ጥቅስ እንኳን ተደጋግሞ ተነግሮን አሁን በጣም ማስበው ጥቅስ ለምሳሌ ትውልድ ሁሉ ብፅዕት ይሉኛል የሚለው ጥቅሱን እንጂ ቃሉ የት ይገኛል ቢባል ብዙ ሰው አያውቀው። ምዕራፍና ቁጥር ከተጠየቀማ ጭራሽ ነው የማያውቀው። ዓለማዊ ነገር ለማወቅ በጣም ፈጣን፣ መንፈሳዊ ነገር ለማወቅ ግን በጣም የዘገየን። ስለዚህ መጀመሪያ አፈ ልቡናን መክፈት ያስፈልጋል። እንደዚህ መምህራን ደክመው ኮርስ ይመስልምኛ ዓለም ይህንን ፕላትፎርም ስትሰራ እውነት ቃለ እግዚአብሔር እንዲሰበክበት ብላ አይደለም፣ ሰዎችን ኃጢአት ለማለማመድ ያው እንደምናየው እንቶ ፈንቶ ነገር እንድንለምድ አጭር ነገር ለምደን ስልቹ እንድንሆን የተሰራ ፕላትፎርም አድሮ ያስተምራል ማለት ነው። አሁን መጽሐፉን አጎረሰኝ ማለት እግዚአብሔር ከሰማይ ወርዶ አያስተምርም። በእውነት ለመናገር ግን በመምህራን ላይ፣ በካህናት ላይ፣ በዲያቆናቱ ላይ፣ በቀሳውስቱ ላይ፣ በወንድሞች ላይ እያደረ ያስተምራል ማለት ነው። ስለዚህ መጽሐፉን አጎረሰኛል እና እርሱም የሰው ልጅ ሆይ በአፍህ ይብላ አለኝ ይላል። ተመለከቱ። አሁን ካጎረሰው በኋላ አሁን ምግብ ከጎረሳችሁ በኋላ ምንድን ነው የምታደርጉት? እንዲሁ ዝም ብላችሁ አትተውትም አይደለ? ጥርሳችሁ ውስጥ ፈጭተ ነው ወደ ታች ካላወረን ነው በቀር ምግቡ እዚህ አፋችን ውስጥ ስለተመላለሰ እርካታ አይሆንም፣ ጥጋብ አይሆንም። እውነት ለመናገር የምንረካው የምንጠግበው በእንዴት ነው ካልን የምንጠግበውና የምንረካው ቃሉን ልክ ወደ ህይወታችን ስናዋህደው ምግቡን ወደ ውስጣችን ስናደርገው እንደምንረካው ማለት ነው።
ስለዚህ የሰው ልጅ ወይ የምሰጥህን ይህን መጽሐፍ አፍ ይብላው በኑሮ ኑረው መምሰል ጀምር፣ ከቃሉ ጋር ተዋሃድ፣ ሰሚ ብቻ አትሁን ተግባሪ ሁን፣ አግባባው ቃሉን ሁሌ የምትሰማ ብቻ አትሁን እያልኩ እየነገረን የምሰጥህ በዚህ መጽሐፍ ደግሞ አልናቀጠልና ዳለኝ በዚህ መጽሐፍ ሆድህ ብቻችን ሆድ በምንድን ነው የሞላው? በምንድን ነው የሞላው? ብዙዎቻችን ሆድ የሚገር የሚሰማ በጣም በቁጥር ነው። መጽሐፉ ግን ምን አለ? በምሰጥህ መጽሐፍ ሆድህ ይሙላ፣ ሆደ ልቡና በቃለ እግዚአብሔር። ሐዋርያው ቅዱስ ጳውሎስ እንደተናገረ በዚህ ስመት ላይ ስታነቡ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቃል በሙላት ይኖርባችሁ ተብሎ ተጽፏል። የእግዚአብሔር ሙላት ይኖርባችሁ። አሁን በእያንዳንዳችሁ የእግዚአብሔር ቃል የተዋህዶ ልጆች በሙላት አለ። የእግዚአብሔር ቃል እንደው ታማ ከባድ ነው። እንደው በጥቂቱ የእግዚአብሔር ቃል ከህይወታችን ጋር አስንት አለ። ራሳችንን ቢያንስ ችለን ቆመናል። አሁን ለምሳሌ እኔ የሆነ ነገር ነኝ ስል ሰው መጥቶ ቢጠይቀኝ ዶክተር ነኝ ካልኩኝ ስለ ሕክምና ሲጠይቀኝ የምመልሰው መልስ መኖር መቻል አለበት። ኢንጂነር ነኝ ስል ገንባ ስባል ይሄን ነገር እንደው ቢያንስ ነው የምላችሁ ያ ነገር ያስፈልጋል። እንደው ክርስቲያን ነኝ እናገር እንደው የክርስትና ትምህርት ምንድን ነው? የክርስትና ዓላማው ምንድን ነው? መጽሐፍ እንግዲያው ከሌለን እንደነ አይነት ያሉ እድሎችን እንጠቀም። ምንድን ነው የውሃ ጠብታ በቀስታ ጋኑን መሙላቱ አይቀርም። እንደዚህ ብዙ በምትማሩበት ጊዜ አንድ ቃል ልባችሁ ላይ ያረፈ አንድ ቀን ከባድ ነው። መንፈሳዊ ነገር ቶሎ ወደ ውስጣችን አይገባም፣ እንቸገራለን። መረስረሳችሁ አይቀርም። የደነደነ ማንነት ካለ በቃሉ መዶሻነት አንድ ቀን መሰበሩ ስለማይቀር መትጋት ያስፈልጋል። በምሰጥህ በዚህ መጽሐፍ አለኝ ነው ቃሉ በሁላችን ሊኖር። የት ሄጄ ልሞላ ከሆነ ጥያቄያቸው ይኸው ያላይከው እንላቸው። ሌሎቹም ሁላችንም በከፍተን እናስተምራለን። ሁሉም ይተጋል። እንደውም አንዳንድ ጊዜ እየፈራው ያለሁት ምንድነው መሰላችሁ? በእናንተ ድካም እናንተ ባለማበረታታችሁ ብዙ እኮ መምህራን ጠፍተዋል። መተው እኮ የተመለሱ ሰዎች በራሳቸው ምክንያት የሄዱ ሰዎች አሉ። ደግሞ በእኛ ድካም ያሉ ሰዎች እኮ አሉ። በእውነት የለም ብለው የሚለምኑት ተገላቢጦሽ እኮ ነው። ማንም መንደርተኛ ፎሎ ተደርጎ 1 ሚሊዮን ይገባል። ማንም መንደርተኛ ነው። አንዳንዱ ክርስቲያን ያልሆነ በሃይማኖት እንኳን የማይመስልን ማለት ነው። እዛም ሄደን እንደፈናለን፣ እዚህም ሄደን እንደፈናለን። እውነት ለመናገር የሆኒ ማኛም ደጋፊዎች እኛው ነን፣ የላይካ ወንጌልም ደጋፊዎች እኛው ነን። ስንቱ ቀዳዳ ላይ እንደምንደፈን የሞጣ ደጋፊዎችም እኛ ነን፣ የዚህ ጋርም ደጋፊዎች እኛ ነን። ደጋፊ በየቀዳዳው የሚደፈን ኦርቶዶክሳዊ እኛ ነን። በነገራችን መጠጥ ቤት ሙሉ እኛ ነን፣ ጸበል ቦታም እኛው ነን፣ ስቴዲየም ሙሉ ነን፣ ቤተክርስቲያንም ሙሉ ነን፣ ሚሊኒየም አዳራሽም ሙሉ ነን፣ አይላፋት ዝማሬ ላይ ሙሉ ነን። በጣም ለየት ያለ በጣም ቦታው የምንደፈነን እና ግዴላችሁም እንደው በዚህ መጽሐፍ ሆዴ እንዲሞላ ማን ያስተምረኝ ማን ያጉርሰኝ ካልን እድሉ አለ። በተለይ በዚህ ዘመን እኔ እንኳን በእድሜ ተውት፣ እንደው ቀሲስ ከኔ ከፍ ይላሉ። በእኔ እንኳን እድሜ ይችን ቃለ እግዚአብሔር ለመማር ክረምት ስትመጣ እንደ ወጣት ኳስ መጫወት ከጓደኞቼ ጋር ማሳለፍ እፈልጋለሁ። ያንን ስሜቴን ገትቼ ሰንበት ትምህርት ቤት የክረምት ኮርስ ተብላ የምትለጠፍ በሳምንት 1 ቀን ትምህርት ሃይማኖት፣ ከዛ ሌላኛው ስርዓተ ቤተክርስቲያን ደግሞ 1 ቀን፣ በሳምንት 4 ቀን ብንማር የተለያየ እንግዲህ በ3 ወር ውስጥ አስቧት። በ1 ወር ውስጥ ያለችው 4 ቀናት ናቸው። ከ4ቱ ቀን በጉባኤ በምናምን ትምህርት ይታጠፋል። ያችን እየተማርን ነው ሞልተን ዛሬ ትንሽ ካለችው ላይ ለእናንተ የምናካፍላችሁ። አሁን እንዲህ ቁጭ ብሎ እንትን የሆነ ነገር እያኛለው ቁጭ ብሎ ማለት ሄድሴት አድርጎ የሚሰማኛለ ዘና ብሎ እግሩን እንደዚህ እዛ ጋር አድርጎ የሚሰማ ሰው አለ። አሁን ቁጭ ብሎ በሌላችሁ ቻት እያደረገ ቴሌግራም ላይ ከሆነ ሰው ጋር እያወራ የሚሰማኝ ሰው አለ። አሁን በዛም በዚህም አላችሁ፣ ግን እየተሰበከ ነው። የሚገርማችሁ እየተነገረ ነው። እና ማበጀት አንችልም። አሁን ትርጓሜ ጭምር ሳይሆን የዮሐንስ ራእይ ትርጓሜ ማን አገኘ? እኔ እንኳን ሰንበት ቤት የዮሐንስ ራእይ ትርጓሜ አልተማርኩም። መኃልየ ዘሰሎሞን ትርጓሜ አልተማርኩም። ሰንበት ትምህርት ቤት እንኳን አላስተማረችኝም። እዚህ ግን ያለን ሰዎች ምን ያክል እድለኛል! በዚህ እድል መጠቀም፣ በተማሪዎች መቅናት። አሁን ደስ አይሉም? እዚህ ጋር ነጭ ልብስ ለብሰው ከተማሪ እንግዲህ 2-3 ይመስሉኛል። እንደውም አንዷ የጥቁር ይሄው ጋውኗን ጨምር እንትን አድርጋ ቁጭ ብላለች እዚህ ጋር። እንግዲህ እሷ በስደት ነው ያለችው፣ ሳንቲም ፍለጋ ነው ከሀገሯ የወጣችው። ግን ሃይማኖትን ገንዘብ ስታደርግ ተመልከቷት።
ወይኔ ጉድ ያለች አንዷ ያዩዋት መሰለኝ በእርግጠኝነት እንዲህ እየበላች ከሚሰሙት መካከል ነች ወይኔ ጉድ ያለችው። እና እግዚአብሔር ይናገራል ሲባል አንዳንዴ እንደዛ ነው። እና እንዳይሰፋብን መጽሐፍ በሆድህ ሙላ አለኝልና እኔም በላው ይላል። ይኸውላችሁ እኔም በላው። አሁን መጽሐፉን አፍን ክፈት አለኝ አለ፣ አጎረሰኝ አለ። በምሰጥ በዚህ መጽሐፍ ሆድህ ሙላ አለኝ አለ። ከዛ ምን አደረገ? እኔም በላው አለ። ታዘዛያችሁ። ለምሳሌ እኔ ቡና እየጠጣሁ ነው አለቻለሁ፣ በላው አለ። ከዛ በአፌ ውስጥ እንደማር ጣፈጠኛል። ይኸውላችሁ አሁን የእግዚአብሔር ቃል ከማርም በላይ ነው። ያው ቃል ስለሌለ በማር እንገልጠዋለን እንጂ ከማርም በላይ ከማር ወለላ በላይ ነው የእግዚአብሔር ቃል። እንደ ማር ጣፈጠኝ። እንዴት ነው ቃሉ እንደ ማር ሊጣፈጠው የቻለው? ሕዝቅኤል ብዙ ሰው እኮ የእግዚአብሔር ቃል ሬት ለመናገር እንዴት ሰው የእግዚአብሔር ቃል ሬት ይሆንበታል ካላችሁ፣ አሁን ለምሳሌ የሚመቸው ስብከት ምን አይነት መሰላችሁ? ይሄ ቀልድ ጣል የሚደረግበት ቀልድ ያለበት በቃ ቧልት ያለበት ምናምን እንደዚህ አይነት ነገር ደስ ይለዋል። ወይ ደግሞ የሆነ ፀጉሩን አስረዝሞ ምናምን የሆነ ሰው መጥቶ ራሱን እየደበደበ የሚሰብከው ነገር ደስ ይለዋል። በቁም ነገር ግን የማቴዎስ ወንጌል የማርቆስ ወንጌል ተብሎ ንስሐ ግቡ እየተባለ ከተሰበከ ይሆን አለርጂካችን ይነሳል። ይሆን አለርጂክ አለብን፣ አናውቀውም ግን አለብን። የሚገርማችሁ ነገር ጭንቅ ይለናል። ማለት የመጨረሻው ዘመን የሚወረሰው በቧልት ይመስላችኋል? በተረት ይመስላችኋል? ወደድንም ጠላንም ንስሐ ተገብቶ የጌታን ስጋና ደም በመቀበል ነው የመጨረሻው የዘላለም ሕይወት የሚወረሰው። ማል ሽማግሌዎችን ጠይቅ ይነግሩህማል ተብሎ በዚህ በኦሪት ዘዳግም ምዕራፍ 32 ቁጥር 7 ላይ ተጽፏል። አባትን ጠይቅ ያሳውቅህማል፣ ሽማግሌዎችን ጠይቅ ይነግሩህማል ይላል። አሁን አባት ሽማግሌ ሲል በሃይማኖት የሸመገለውን ማለት ነው። ቤተክርስቲያን እውቅና የሰጠችውን በቤተክርስቲያን ማዕቀፍ ውስጥ ያለ መንደርተኛው ማለት አይደለም። ተጠያቂ የሆነ ሰው ነገ ብትክድ እንኳን ማን ያስተማረ ስትባል እገሌ ብለህ የምትጠይቀው ሰው እገሌ አስተምሮ ጠፋ የምትለው ወይም ትናንት ቲክቶክ ላይ ያውቀው ነገ ያለውን ሰው አይደለም አንተ ጋር የሚኖረው። ከእርሱ ጠይቅ፣ ትረዳለህ፣ ታውቃለህ፣ አትስትም ብሏል። ምግብ እንኳን የስጋ ምግብ እንኳን ተገኘ ተብሎ አይበል። ዝም ብሎ ተገኘ ተብሎ አይበል። ግራዋና ጎመን ለይታችሁ ነው የምትበሉት። በእርግጠኝነት መማር ያስፈልጋል። ምክንያቱም ከባድ ነው። ነጭ ወረቀትነት ከባድ ነው። የሚጽፉብንን እንዳንሆን አባትን ጠይቅ ያስታውቅማል፣ ሽማግሌዎችን ጠይቅ ይነግሩማል ብሏል። መምህራንን በመስማት ከመምህራን በመማር መንፈሳዊ እውቀታችን ልናዳብር ይገባል ማለት ነው። ስለዚህ ከመምህራን መማር እንዳለብን በደንብ ማስተዋል መቻል አለብን። መጽናት ሁለተኛ በምግባር ለመቅናት ነው። በሃይማኖት ለመጽናት ማለት ሃይማኖታችንን አውቀን ከመናፍቃን ትምህርት ተጠብቀን ጸንተን እንድንኖር። በሃይማኖት ስንጸና ነው ልናገኝ የምንችለው። ሃይማኖት የዘላለም ሕይወት የምትባል ነገር ነች። በሃይማኖት ለመጽናት ደግሞ በደንብ ያስፈልጋል። መጽሐፍም እንደሚናገረው ማለት ነው። ቅድም እንዳልኳችሁ የእግዚአብሔር ቃል በሙላት ይኖርባችሁ ስለተባለ በሙላት መኖር መቻል አለበት። ከዛ በምግባር እንድንቀና የሃይማኖት ትምህርት የምታረገው ትዕቢተኛ አታረግም፣ ትሁት ነው የምታረገው። ዝም ብሎ መንፈሳዊ ትምህርት በተማረው ቁጥር ሰው ትዕቢተኛ እየሆነ ከሄደ እየተማረ ያለው ትምህርት መፈተሽ መቻል አለበት፣ ወይ ሰውየው መፈተሽ መቻል አለበት። ነው የምንማረው፣ ለሰላም ነው የምንማረው፣ ራስን ለመግዛት ነው የምንማረው፣ ከኃጢአት ቀንበር ለመለየት ነው የምንማረው፣ ዲግሪ ለመጫን ያለ የምንማረው፣ እውቀት ለማብዛት ይሄን ያክል ያውቃሉ ሳይባል ለመባል ሳይሆን ባወቅነው ነገር ለመኖር ነው የምንማረው። እና ሃይማኖት እንድንጸና በምግባር እንድንቀና ቃለ እግዚአብሔር መማር ግድ ነው። ሌላው መጽሐፍ እንደሚናገር ለሚጠይቁን መልስ ለመስጠት ነው። ዘወትር የተዘጋጃችሁ ሁኑ ስለሚል በእኛ ስላለው ስለ መዳናችን ለሚጠይቁን መልስ ለመስጠት ቃሉን በደንብ አድርጎ መማር ያስፈልጋል። የሌሎች ብዙ መምህራን አባቶችን ሰዓትም ብዙ መሻማት የለብኝም። የሰማናትን በልቦናችን ካሳደርንባት በቂ ነው። ይህን መጽሐፍ ብላ ተብሏል። ቃለ እግዚአብሔር መጽሐፍን ቅዱሳት መጽሐፍትን መብላት ነው። አፍን መክፈት አፍን ልቡናን መክፈት ያስፈልጋል። መጽሐፉን አጎረሰኝ መምህራን ያስተምሩናል። የሰው ልጅ ወይ የምሰጥህን ብላ ተብሏል። መብላት ያስፈልጋል፣ ማዋሃድ ያስፈልጋል። ከዛ በኋላ እኔም በላሁት እንደማር ጣፈጠኝ ብሏል እና ቃሉን ሰምተን እንደማር ጣፍጦን በቃሉ ፍሬ አፍርተን እንድንኖር አምላካችን እግዚአብሔር ይርዳን። መምህር አማኑ ላይከ ወንጌልን ለወንጌል የተላከ ማለት ነው። ላይከ ወንጌል በነገራችን ላይ ለወንጌል የተላከ ስማቸው ግን ተኝተው ነው የሚያድሩት። ይሄ ከባድ ነው። ላይከ ሰላም ላይከ ምናምን ይባላሉ፣ ግን ስማቸውና ስራቸው ሌላ የሚሆንበት ላይከ ወንጌል እኔ እንግዲህ ለእኔ ገጥሞልኛል እና
መምህራችንን ያበርታልን እግዚአብሔር። ለመምህራን ለአባቶች ጸልዩ። እግዚአብሔር ያበርታ ወንድሜ መምህር አማኑ። ከዚህ በላይ የምታገለግልበትን ጤናውን ይስጥ። የመምህር አማኑ ተማሪዎች እንኳን ለዚህ ለተቀደሰችው ቀን በሰላም አደረሳችሁ። እግዚአብሔር ከሁላችን ጋር ነው። አሜን። አባት አስተምረውናል። አምላከ ሊቃውንት መድኃኔ ዓለም ኢየሱስ ክርስቶስ አስመ መምህራንን ያድልልን። በእውቀት ላይ እውቀት፣ በጥበብ ላይ ጥበብ ጨምሮ ጨማምሮ ይስጥልን። ድንቅ ያደርጋል ጌታ በረዳ አዝንቦ ጠላት እየመታ ውቅያኖስ ጥልቁን ፈጥኖ እያተነነ ነገር ለወጠሁ እርሱ ሆነ። እመኑ በእርሱ ድንቅ ያደርጋል ጌታ በረዳ አዝንቦ ጠላት እየመታ ውቅያኖስ ጥልቁን ፈጥኖ እያተነነ ነገር ለወጠሁ ሁሉ በእርሱ ሆነ። እመኑ እርሱ ተራራው ነደ፣ እመኑ እርሱ ለቆታከ፣ እመኑ በእርሱ ዝግባው ተሰባብሮ፣ እመኑ በእርሱ አለቱ ደቀቀ። እመኑ በእርሱ የአሕዛብ ጣዖታት፣ እመኑ በእርሱ በፊቱ ረገፉ። እመኑ በእርሱ በስሙ አመኑ፣ እመኑ በእርሱ ወጀቡን ቀዘፉ። እመኑ በእርሱ ድንቅ ያደርጋል ጌታ በረዳ አዝንቦ ጠላት እየመታ ውቅያኖስ ጥልቁን ፈጥኖ እያተነነ ነገር ለወጠ ሁሉ በእርሱ ሆነ። እመኑ በእርሱ ድንቅ ያደርጋል በረዳ አዝንቦ ጠላት እየመታ ውቅያኖስ ጥልቁን ፈጥኖ እያተነነ ነገር ለወጠ ሁሉ በእርሱ ሆነ። እመኑ በእርሱ የማይነጋ ሌሊት፣ እመኑ በእርሱ ማያልፍ ቀን የለም። እመኑ በእርሱ ሁሉ ይቻለዋል። እመኑ በእርሱ ጌታ መድኃኔዓለም። እመኑ እርሱ ፍቅር ዘላለም፣ እመኑ ደግ አባት ልጁ። እመኑ በሁሌ በእርሱ ድንቅ ያደርጋል ጌታ በረዳ አዝንቦ ጠላት እየመታ ውቅያኖስ ጥልቁን እመኑ በእርሱ ሞገድ የማይሰብረው፣ እመኑ በእርሱ ጽኑ መርከብ አለን። እመኑ በእርሱ አንፈራም አንሰጋም። እመኑ በእርሱ ጋር እያለ፣ እመኑ በእርሱ ጠላት ተሸንፏል። እመኑ በእርሱ ሰይጣን አፍሯል ዛሬ። እመኑ እርሱ ወኔው ይነዋወጥ፣ እመኑ በታላቅ ዝማሬ። እመኑ በእርሱ ድንቅ ያደርጋል ጌታ በረዳ አዝንቦ ጠላት እየመታ ውቅያኖስ ጥልቁን ፈጥኖ እያተነነ ነገር ለወጠ ሁሉ በእርሱ። እመኑ በእርሱ ባዶ አይሰራ፣ እመኑ በእርሱ የጠላት ፉከራ። እመኑ በእርሱ የማይተወን ጌታ፣ እመኑ በእርሱ አለ ጋራ። እመኑ እርሱ እጅግ ረፍርፉ፣ እመኑ በእርሱ ጸጋ ከበልን። እመኑ በእርሱ ከሞት ባሆንን፣ እመኑ በእርሱ ገና እንዘምራለን። እመኑ በእርሱ ድንቅ ያደርጋል ጌታ በረዳ አዝንቦ ጠላት እየመታ ውቅያኖስ ጥልቁን ፈጥኖ እያተነነ ነገር ለወጠ ሁሉ በእርሱ ሆነ። እመኑ በእርሱ የማይነጋ ሌሊት፣ እመኑ በእርሱ ማያልፍ ቀን የለም። እመኑ እርሱ ሁሉ ይቻለዋል። እመኑ በጌታ መድኃኔዓለም። እመኑ እርሱ ፍቅር ነው ዛሬ፣
እመኑ በደግ አባት ልጁ እርሱ የተዘርግታ እመኑ በእርሱ ትኖራለች እጁ እመኑ በእርሱ ድንቅ ያደርጋል ጌታ በረዳ አዝንቦ ጠላት እየመታ ውቅያኖስ ጥልቁን ፈጥኖ እያተነነ ነገር ለወጠው ሆነ አስተምሮናልና መክሮናልና ገስጾናልና አስተምሮናልና መክሮናልና ገስጾናልና እግዚአብሔር ይድረሰው ምስጋና ቸሩ አባታችን ይድረሰው ምስጋና እግዚአብሔር ምስጋና ቸራችን ይድረሰው ምስጋና ተምሮናልና መክሮናልና ገስጾናልና አስተምሮናልና መክሮናልና ገስጾናልና እግዚአብሔር ሰው ምስጋና ቸሩ አምላካችን ይድረሰው ምስጋና እግዚአብሔር ይድረሰው ምስጋና ቸሩ አባታችን ይድረሰው ምስጋና። አሜን። ያስተማረን የመከረን ለዚህ ጊዜ ያደረሰን አምላካችን እግዚአብሔር ስሙ ይመስገን። የምስጋና ክፍል በሆነው እንደው ቅዳሴ ሲገቡ ካህናት አባቶቻችን የሚሏትን ቃል ብቻ መነሻ ሐሳቧን ልበልና ከዛ በሱ ሐሳብ ላይ ጥቂት ነገር ለመናገር እፈልጋለሁና እንግዲህ ቅዱስ ባስልዮስ በምስጋና ክፍሉ ለኛ በጎ ነገርን ያደረገልን ይቅር ባይ እግዚአብሔርን እናመሰግነዋለን ብሎ ይናገራል። ለኛ በጎ ነገር ያደረገልንን ይቅር ባይ እግዚአብሔርን እናመሰግነዋለን። ይቅር ባይ የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ አባት ሰውሮናልና ረድቶናልና ጠብቆናልና አቅርቦናልና ወደ እርሱም ተቀብሎናልና ለሐሳቦቹ መደምድ ታያቸው ስለምፈልግ ነው ቀስያ ነው እየተነገርኩ ያለሁት። ወደ እርሱም ተቀብሎናልና አጽንቶ ጠብቆናልና እስከዚህችም ሰዓት አድርሶናልና አለ። እስከዚህችም ሰዓት ምን ብሎናልና አድርሶናልና። ስለዚህ ምን እንለዋለን? እናመሰግነዋለን። ምን ስላደረገልን? ለኛ በጎ ነገር ስላደረገልን። እንግዲህ በነገሮች ሁሉ የሚረዳ በነገሮች ሁሉ የሚጠብቅ ኃጢአትና በደልን ይቅር የሚል ልበ አምላክ ቅዱስ ዳዊት እንደተናገረው ኃጢአትና በደልን የቀደመ በደልን ይቅር እንደሚል ራሱ ሲናገር ይቅርታም ደግሞ እርሱን መጠየቅ እንዳለብን ሲናገር ይተስከር ለና በሳነ ዘትካት ፍጡነ ይርከበነ ሳይልከ እግዚኦ አቤቱ የቀደመ በደላችንን አታስብብን፣ ይቅርታ ፈጥኖ ይደረግልናል። ይቅርታውን ፈጥኖ የሚያደርግ የይቅርታ ባለቤት የምህረት ባለቤት የምህረት ንጉስ ራሱ ጌታችን አምላካችን መድኃኒታችን እሱ ነውና ስለዚህ ይቅር ባይ የሆነው አምላካችን በዘመናት የሸመገለ ቅዱሱ አምላካችን እግዚአብሔር ሁላችንን ነርቶ ሁላችንን ጠብቆ እንዲህ ቃሉን እንድንሰማ በቃሉ እንድንቀደስ በቃሉ እንድንባረክ ስለዚህ ምን እንለዋለን? እናመሰግነዋለን ማለት ነው። እንግዲህ ቁመትን አልተመለከተም፣ ደረጃን አልተመለከተም፣ አለባበስን አልተመለከተም፣ የኑሮ ሁኔታን አልተመለከተም። ሰው በቤቱ ሲያስቀምጥ የኑሮ ደረጃን ይመለከታል። ለሱ ቆሸሽ ካለ ሶፋ ሁኔታውና እስኪ ይመቻል እዚህ ላይ ተቀመጥ ብሎ ኩርሲ ያዘጋጃል። እግዚአብሔር ሲጠራ ግን እንዲህ አይደለም። እግዚአብሔር ሲያስቀምጥ እንዲህ አይደለም። በቅድስና ሕይወት እንድንኖር ኃጢአት በደላችንን ሳይመለከት ይቅር ባይ ስለሆነ ብቻ ይቅር ብሎ በቅድስና ሕይወት እንድንመላለስ ወደ ቅድስናው ስፍራ እንድንመጣ ያደርገናል። ወደ ቅድስናው ሕይወት ደግሞ የምንቀርብበት ትልቁ ሐሳብ ምንድነው ከተባለ ቃሉን መስማት ማለት ነው። ቃሉን በመስማት ወደ ቅድስና ሕይወት እንቀርባለን። ቃሉን በመማራችን ወደ ቅድስና ሕይወት እንመላለሳለን። በቅድስና ሕይወት ለመመላለስ ሰው መጀመሪያ መማር አለበት። የእግዚአብሔርን ቃል መስማት አለበት። የሚያጸናው የእግዚአብሔር ቃል ስለሆነ ማለት ነው። የሚያበረታው የእግዚአብሔር ቃል ስለሆነ ማለት ነው። ሕይወት የሚሰጠው የእግዚአብሔር ቃል ስለሆነ ማለት ነው። የእግዚአብሔርን ቃል በመስማት ከእግዚአብሔር ጋር መኖር ይቻላል። ቃሉን የሚሰሙት
ሐዋርያት ከእርሱ ጋር መኖር የቻሉት ከዋለበት ውለው ካደረበት አድረው ቃሉን ሰምተው ከእግሩ ስር ቁጭ ብለው ነው። ይህ ብቻ አይደለም። ይህ ብቻ ስለማይበቃችሁ አለና ምን አላቸው? አንተ ሙሴ ነበሩ ሀገር ኢየሩሳሌም እስከ ተለብሱ ኃይለ ማርያም፣ እናንተ በኢየሩሳሌም ቆዩ። እዛ ደግሞ ምን እንልክላቸው? ኃይልን ብርታት የሚሆነውን ብርታት ኃይል ክብር የሚሆናቸውን የሚያጸናቸውን መንፈስ ቅዱስን እስክልክላችሁ ጠብቁ አላቸው። ጠበቁ። በመጠበቃቸው ደግሞ መንፈስ ቅዱስን አደላቸው። መንፈስ ቅዱስን ከተሰጡ መንፈስ ቅዱስን ካደላቸው በኋላ ደግሞ ምን ሆኑ ማለት ነው? ጽኑዎች ሆኑ፣ ብርቱዎች ሆኑ። ግን ሐዋርያት እንደው መንፈስ ቅዱስ ስለወረደላቸው ብቻ አስተማሩ ማለት ግን አይደለም። ሐዋርያት ዕውቀትን ያገኙት መንፈስ ቅዱስ የወረደላቸው ዕለት አይደለም። ከዋለበት ውለው ካደረበት አድረው ነው። ይሄ ማለት ምንድነው? ለመጽናት ምን ያስፈልጋል ማለት ነው? መጀመሪያ መማር ያስፈልጋል። ቃሉን መስማት ያስፈልጋል። ቃሉን ስንሰማ በቃሉ እንባረካለን፣ በቃሉ እንቀደሳለን። በቃሉ ስንባረክና ስንቀደስ ምን እናገኛለን? ኃይልና ብርታት እናገኛለን። እግዚአብሔር አምላካችን በእምነት የምንጸናበት በእምነት የምንበረታበትን ከእርሱ ጋር የምንሆንበትን በጎና መልካሙን ነገር ለሁላችን ያደረገልን ቃሉን እንድንሰማ ጊዜ ያመቻቸልን። ቃሉን እንድንሰማ በዚህ ፕላትፎርም ላይ ሆነን ቃሉን ሰምተን በቃሉ ተቀድሰን እዚህ ውስጥ ኢአማንያን የነበሩ ምን ሆነዋል? ተመልሰዋል። ካለማመን ወደ ማመን ተመልሰዋል። ምን በማድረግ? ቃሉን በመስማት። እንዲሁ ደግሞ ከአብራ ከመንፈስ ቅዱስ ከማህፀን ዮርዳኖስ ተወልደው ብቻ ይኖሩ የነበሩ አንዳንድ ሰው አለ። በእርግጠኝነት ይመሰክራሉ ራሳቸው ብዬ አስባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብሎ ማማተብ በራሱ እንዴት እንደሆነ ሳይረዱ የነበሩ ብዙዎች በዚህ ፕላትፎርም ላይ በመማር አውቀዋል። አምላካቸው ክርስቶስ ማን እንደሆነ ተረድተዋል ማለት ነው። እና ይሄ ፕላትፎርም ትልቅ ነገር ነው። ስለዚህ በጎ ነገርን ያደረገልንን እግዚአብሔር ነው። ቸርነቱ በእኛ ላይ ስለዛ ቸርነቱ በእኛ ላይ ስለበዛ ይክበር ይመስገን መድኃኔዓለም የሁሉ ቤዛ 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 ቸርነቱ በእኛ ላይ ስለበዛ ቸርነቱ በእኛ ላይ ስለበዛ ይክበር ይመስገን መድኃኔዓለም የሁሉ ቤዛ 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 ቸርነቱ በእኛ ላይ ስለበዛ ቸርነቱ በእኛ ላይ ስለበዛ ይክበር ይመስገን መድኃኔዓለም የሁሉ ቤዛ 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 አብሰራ ገብርኤል ለማርያም ወይቤላ ተወልድ ወልደ አብሰራ ገብርኤል ለማርያም ወይቤላ ተወልድ ወልደ ሚካኤል መልአክ በክነፍ ጾራ እንጦላዕተ ደመና ሰወራ ንጽሕት በድንግልና አልባቲ ሙስና ተወልደ ወልድ እምኔሃ ሚካኤል መልአክ በክነፍ ጾራ እንጦላዕተ ደመና ሰወራ ንጽሕት በድንግልና አልባቲ ሙስና ተወልደ ወልድ እምኔሃ ገብርኤል ማርያምን አበሰራት ወንድ ልጅም ትወልጃለሽ አላት። ገብርኤል
ማርያምን አበሰራት ወንድ ልጅም ትወልጃለሽ አላት። ሚካኤል መልአክ በክንፉ ከለላት፣ የሰማይ መጋረጃውም ሸፈናት። ንጽሕት ናትና በድንግልና ንጽሕት ናትና በድንግልና ጥፋት የለባትምና ወንድ ልጅን ወልዳልናለችና። ሚካኤል መልአክ በክንፉ ከለላት፣ የሰማይ መጋረጃውም ሸፈናት። ንጽሕት ናትና በድንግልና ንጽሕት ናትና በድንግልና ጥፋት የለባትምና ወንድ ልጅን ወልዳልናለችና። አብሰራ ገብርኤል ለማርያም ወይቤላ ተወልድ ወልደ። አብሰራ ገብርኤል ለማርያም ወይቤላ ተወልድ ወልደ። ሚካኤል መልአክ በክነፍ ጾራ፣ መንጦላዕት ደመና ሰወራ። ንጽሕት በድንግልና አልባቲ ሙስና ተወልደ ወልድ እምኔሃ። ሚካኤል መልአክ በክነፍ ጾራ፣ መንጦላዕት ደመና ሰወራ። ንጽሕት በድንግልና አልባቲ ሙስና ተወልደ ወልድ እምኔሃ። አሜን። ዝማሬያችንን ይቀበልልን እግዚአብሔር አምላካችን በቸርነቱ በምሕረቱ በይቅርታው ይጠብቀን። በድጋሚ ዝማሬያችንን ተቀብሎ ከኃጢአት ከበደል ርቀን በቤቱ ተገኝተን ንስሐ ገብተን ክቡር ሥጋውን በልተን ክቡር ደሙን ጠጥተን መንግስቱንና ርስቱን እንድንወርስ አምላከ ቅዱሳን ሁላችንን የሚርዳን። ወስብሐት ለእግዚአብሔር። በድጋሚ እንኳን ደስ አላችሁ። ወይም ደግሞ ምን ተብሎ ተጽፎላቸዋል? ቅዱስ ሉቃስ ይጽፍላቸው ልበሰፊዎች ነበሩና ነገሩ እንደዚህ ይሆንን ብለው ዕለት ዕለት መጻሕፍትን እየመረመሩ ቃሉን በሙሉ ፈቅስ ላይ ስለ መልካም መሬት ሲናገር በመልካም መሬት የተዘራው ይህ ቃሉን ሰምቶ የሚያስተውለው ነው የምትለውን ቃልም ደግሞ አትርሱ። አሁን ዘር ተዘርቷል። የተዘራው ዘር በመምህራን የተዘራው ዘር ፍሬ ሊያፈራ ዝግጁ ነው ወይስ አንዳንድ መሬቶች ዘረቆርጥ መሬት ይባላሉ? ዘረቆርጥ ዘር የሚቆረጥሙ መሬቶች አሉ። ተዘርቶባቸው ፍሬ የማያፈሩ፣ ተዘርቶባቸው ተደክሞባቸው የሚፈለገውን ፍሬ የማይሰጡ መሬቶች አሉ። መንገደኛ የተባለው ጭንጫ የተባለው እንደገናም ደግሞ እሾሃማ የተባለው መሬት የተዘራባቸው ነገር ግን የሚገባቸውን ፍሬ ያልሰጡ ነው። የሚያስተውለው ፍሬ ያፈራል ነው። የተማራችሁትን ትምህርት መድኃኔዓለም ኢየሱስ ክርስቶስ ለፍሬ ያድርግላችሁ። እኛ ልጆቻችን የምንመርቀው በእግዚአብሔር ቃል እንዲህ ብለን የተማራ ፍሬ ለሕይወት ያድርግላችሁ። መጨረሻ ላይ የምፈርድባችሁ እኔ አይደለሁም ይላል አይደል? እዛ ዮሐንስ ወንጌል ምዕራፍ 12 ቁጥር 48 ላይ እኔ አልፈርድም የሰማችሁት ቃል አይደል የሚለው። እኔ የተማራችሁት የዮሐንስ መልእክት ስለሆነ ዮሐንስ ደግሞ በመልእክቱ በጣም ደስ የሚሉ ነገሮች አሉ። አንደኛ ዮሐንስ ላይ ብትሄዱ ምንድን ነው የሚለው? በቃልና በአንደበት ሳይሆን በስራና በእውነት እንዋደድ። የአማኑ ቃል ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 18 ላይ ያለቀ። ከዛ ደግሞ ሁለተኛው ዮሐንስ ላይ ደግሞ ስትሄድ ሙሉ ደመወዝን እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ። ደግሞ ሙሉ ደመወዝ ሰው የተሰጠው ነገር እንዳያጠፋው። ለዚህ እኮ ነው አይደል? እዛው ራእዩ ላይ ደግሞ ይመጣል። አክሊልህን ማንም አክሊልህን እንዳይወስድብህ ያለህን እኮ አጽንተህ ያዝ እኮ ይላል። ስለዚህ የሰማችኋትን ጤናማ ቃል
የተማራችሁትን ኦርቶዶክሳዊ ትምህርት አደራ እንዳታጠፉት ለማለት ነው። ወንጌላዊ ዮሐንስ ሙሉ ደመወዝን እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ ይላል። እዛ ሁለተኛ ዮሐንስ ቁጥር 8 ላይ መልእክት በተለይ ለልጆቿ አደራ ሲያስተላልፍ ነው። እንግዲህ እመቤቴ ሆይ እያለ ለዚች ሴት ይህን ያህል ከተናገረ እመቤታችን ቅድስት ድንግል ማርያምን እመቤታችን ብለን ስንናገርላት የማናፍርባት መሆኑን የሮምና ታሪክ ያስረዳል። ስለዚህ አዲስ ትእዛዝ ምሰጥ ነገር ግን አስቀድሞ የነበረ ትእዛዝ ነው እያለ ወንጌሉ ላይ ያስተማረውን ትምህርት እዚህም ላይ ደግሞ ሲደግመው እናያለን። ወንጌሉ ላይ በጣም ደስ ከሚለኝ ቃል አንዱ እዚህ ዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ የሚወደኝ ትእዛዜ በእርሱ ዘንድ ያለችው የሚጠብቃት የሚወደኝ ይልና ትእዛዜ በእርሱ ዘንድ ያለችው ብቻ አይደለም የሚጠብቃት። እንዲህ እንድትሆኑ ነው ልጆቻችን የምንፈልገው።